በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቡነ ተክለ ሐዋርያት አባታቸው የእርናዕት ሀገረ ገዥ የነበሩት እንድርያስ ሲሆኑ እናታቸው ደግሞ እሌኒ ይባላሉ። የትውልድ ሀገራቸው ሸዋ ሲሆን በዚህ የምትገኘውን ታላቋን ደብረ ጽሙናን ገዳም የመሠረቱት ሲሆን በአፄ ዘርዓ ያዕቆብ ዘመን የነበሩት ታላቅ አባት ናቸው። ገና በእናታቸው ማፀን ሳሉ አጋንንትን እያቃጠሉ ያጠፏቸው ነበር። የቤተ ክርስቲያንንም ትምህርት ተምረው ከጨረሱ በኋላ ገና በድቁና እያገለገሉ ሳለ 40 ቀን በማክፈል ይጾሙና ይጸልዩ ነበር። አባታችን የመነኮሱትና ብዙ ተጋድሏቸውን ፈጽመው ወደ ሰማይ ተነጥቀው ሥላሴን እስከ ማየት የደረሱት በደብረ ሊባኖስ ነው። ያመነኮሷቸውም ሁሉን በስውር ያለውን የሚያውቁት አቡነ ዮሐንስ ከማ ናቸው። አባታቸውን ማታ ማታ ከባሕር ውስጥ ገብተው ሲጸልዩ እያደሩ በቀን 30 ፍሬ አተር ብቻ እየተመገቡ ይጾሙ ነበር። ስውራን የሆኑ ቅዱሳን አባቶችም እየተገለጡላቸው ምስጢራትን ይነግሯቸዋል። ከስግደታቸውን ብዛት የተነሳ የአባታችን 2 እጆቻቸው አጥንቶች ተሰበሩ። ከቁመታቸውን ብዛት የተነሳ እግሮቻቸው አበጡ። 8 ስለታም ጦሮች ያሉበትን የብረት ሰንሰለት በወገባቸው ታጥቀው ሁለቱን በፊት በኋላ በቀኝ በግራ አድርገው ታጠቁት። እነዚህም ጦሮች ከልደት ከጥምቀትና ከትንሣኤ በዓል በቀር ከወገባቸው ላይ አወጧቸውን ነበር። በሕይወት ዘመናቸው ሁሉ ሲቀመጡ ሲነሱና ሲሰግዱ ጦሮቹ ሰውነታቸውን ሲወጓቸው በዚያን ጊዜ ጌታችን በጦር መወጋቱንና መከራውን ያስባሉ። በታመሙም ጊዜ ኃጢአተኛ ሰውነቴ ስለ አንቺ የተቀበለውን የክርስቶስን መከራ አስቢ እያሉ ሰውነታቸውን ይጎስማሉ። ሊቀ መላእክት ቅዱስ ሚካኤል ነጥቆ ወስዶ ከገነት ዕፅ አምጥቶ አባታችንን ካሸተታቸው በኋላ ግን ረሃብና ጥብ የሚባል ነገር ጠፍቶላቸዋልና ምድራዊን ነገር ለመቅመስ የሚጸየፉ ሆኑ። አባታችን ሁልጊዜ 3 ነገሮችን እፈልጋለሁ፣ እነርሱም ከሐሜት ስለ መራቅ፣ ክፉ ነገር ከማየት ስለ መራቅና ከንቱ ነገርን ከመስማት ስለ መራቅ ናቸው እያሉ ይናገሩ ነበር። አቡነ ተክለ ሐዋርያት የታላቁን አባት አቡነ አትናቴዎስን መቃብር ለማየት በሄዱ ጊዜ ቆመው ሲጸልዩ ከእግራቸው በታች ጸበል ፈልቆ በጽዋ ውሃ ሲፈስ አገኙት። ውሃውንም ወስደው ቦታውን ላሳየቻቸው ለእግዚእ ክብራ ሰጧት። እርሷም መካን ለነበረችው ገረዷ ሰጠቻትና ገረዷም በጻድቁ ጸሎት የፈለቀውን ውሃ ጠጥታ ልጅ ወለደች። ይህ አባታችን ያፈለቁት ጸበል ዛሬም ድረስ ሲፈስና ሕሙማንን ሲፈውስ ይገኛል። አቡነ ተክለ ሐዋርያትን የታዘዘ መልአክ መጥቶ ወደ በረሃ እንዲገቡ ስለነገራቸው ወደ ምድረ ሐጋይ ሄደው በዚያ በታላቅ በረሃ ውስጥ ለ41 ዓመታት ጽኑ ተጋድሎን ተጋድለዋል። ባህር ውስጥ በሚገኙ ዋሻ ውስጥም ገብተው ብዙ ዘመን በጸሎት ኖረዋል። ሰዎች የአባታችንን የእግራቸውን እጣቢ ሕመምተኞች ላይ በረጩት ጊዜ በላያቸው ላይ ያደረው ርኩስ መንፈስ እየጮኸ ይወጣል። ቅዱሳን መላእክት ዘወትር እየመጡ አባታችንን ይጎበኟቸዋል። እመቤታችን ሰማዕቱ ቅዱስ ጊዮርጊስን አስከትላ እየመጣች ትጎበኛቸዋለች። ብዙ ተጋድሎ ባደረጉበት ዋሻ ውስጥ ሳሉ ጌታችን መድኃኔ ዓለም ክርስቶስ ተገልጦላቸው በቦታው ላይ ታላቅ ቃል ኪዳን ሰጥቷቸዋል። መላእክትም ወደ ሰማይ አሳርገዋቸው በስሉስ ቅዱስ መንበር ፊት አቁሟቸው ታላቅ ምስጢርን አይተዋል። አቡነ ተክለ ሐዋርያት ለመድኃኔ ዓለም ሥጋና ደም ትልቅ ክብር ያላቸው አባት ናቸው። አንድ በከባድ በሽታ ይሰቃይ የነበረ ሰው ነፍሴ ከሥጋ ሳትለይ ፈጥናችሁ ወደ ቤተ ክርስቲያኑ ሰዱኝና የጌታችንን ሥጋና ደም ልቀበል ብሎ ቤተሰቦቹን ለመነ። ቤተሰቦቹም ወደ ቤተ ክርስቲያን ወስደውት ሥጋው ደሙን ከተቀበለ በኋላ ከወደ ውስጥ ዥንጉርጉር ደምና ሐሞት ከመግል ጋር ወጣ። በዚህም ጊዜ ካህናቱ ስለ ሥጋው ደሙ ክብር ብለው በዕቃ ተቀበሉት። ሽታው ግን ቤተ ክርስቲያኑን አናወጸው። በዚህ ጊዜ አባታችን ተክለ ሐዋርያት መድኃኔ ዓለም ክርስቶስ ስለኛ ብሎ በዕለተ ዓርብ መራራ ሐሞትና ከርቤ መጠጣቱን አስበው ከሰውየው ሆድ ውስጥ የወጣውን ደም የተቀላቀለበትን መገልና ሐሞት ስለ ሥጋው ደሙ ክብር ብለው በቤተ ክርስቲያኑ በተሰበሰቡት ሰዎች ፊት አንስተው ጠጡት። ይህም የሆነበት ዕለት እሁድ ነበርና አባታችን እዚያው ቤተ ክርስቲያኑ አሉ። መድኃኔ ዓለም ክርስቶስም አባታችን ወዳሉበት መጥቶ ወዳጄ ተክለ ሐዋርያት ሆይ ሰላምታ ይገባሃል። በሰው ሁሉ ፊት እንዳከብርክኝ እኔም በምድራውያንና በሰማያውያን መላእክት ሁሉ ፊት አከብርሃለሁ ካላቸው በኋላ ሌላም ብዙ ቃል ኪዳን ገባላቸው።
7 አክሊላትንም ካቀዳጃቸው በኋላ ዕጣ ክፍላቸውን ከመጥምቁ ዮሐንስና ከቅዱስ ጊዮርጊስ ጋር መሆኑን ነግሯቸዋል። ከዚህም በኋላ አባታችን ወደ ተለያዩ ሀገራት ገዳማት በመሄድ ከቅዱሳን በረከትን ከተቀበሉ በኋላ በሄዱባቸው ገዳማት 40 ቀንና 40 ሌሊት ይጾማሉ። ከሰንበት በቀርም ምንም አይቀምሱም። ሰንበትም በሆነ ጊዜ የእንጨቶችን ፍሬ ብቻ ይመገባሉ። አባታችን ከዋልድባ ገዳም መጥተው ወደ ሌላ ገዳም በመሄድ በዚያም 40 ቀን ከጾሙ በኋላ ጌታችን ተገለጠላቸውና ተነስተ ወዳልተጠመቁ አሕዛብ አገር ሂድ፣ በዚያ በአንተ እጅ የሚጠመቁና የሚድኑ ብዙ አሕዛብ አሉና በስሜ አስተምር አላቸው። አባታችንም ተነስተው ሀገረ ጽልመት ወደሚባል ወዳልተጠመቁ አሕዛብ አገር ሄደው የአገሪቱን ንጉሥና ሕዝቡንም በጠቅላላ አስተምረው በተአምራቶቻቸው አሳምነው አጥምቀዋቸዋል። በዚያም አገር ለአሕዛብ እየጠነቆለ የሚኖር አንድ መሠሪ ነበርና አባታችንም አግኝተውት አስተምረው በላይ ያለበትን ርኩስ መንፈስ አውጥተውለት አጥምቀውታል። አቡነ ተክለ ሐዋርያት የእግዚአብሔርን ወዳጅ የሊቀ ነቢያትን መቃብር ያሳያቸው ዘንድ ጌታችንን በለመኑት ጊዜ ጌታችን በሌሊት ተገልጦላቸው ወስዶ የሙሴን መቃብር አሳይቷቸዋል። የአባታችን በትራቸው እንደ ሙሴ በትር ተአምር ትሠራ ነበር። ሕመምተኞች በትሯን አጥበው የዕጣቢዋን ውሃ ሲጠጡ ፈጥነው ከሕመማቸው ይፈወሱ ነበር። በጌታችን የጥምቀት በዓል ቀን አባታችን ተክለ ሐዋርያት ጸሎት በማድረግ ሰዎችን ሲያጠምቁ መንፈስ ቅዱስ በርግብ አምሳል ወርዶ በራሳቸው ላይ ይታይ ነበር። በቆሙበትም ቦታ የብርሃን ምሰሶ እስከ ሰማይ ድረስ ደርሶ ተተክሎ ታይቷል። አባታችን ቅዱሳት ገዳማትን ለመሳለም ከአንዱ ቦታ ወደ አንዱ ቦታ የሚዘዋወሩበት በብርሃን ሰረገላ ነበር። በደመናም ተጭነው ሲሄዱ ያዩአቸው ቅዱሳን አሉ። የመለኮትን ቃል ወንጌልን ሲጸልዩ ቅዱሳት መላእክት መጥተው በክንፋቸው ይጓርዷቸው ነበር። የአቡ ቀለምሲስን ራእይ በጸለዩ ጊዜ ራሱ ዮሐንስ ወንጌላዊ መጥቶ ባጠገባቸው ይቆም ነበር። አባታችን የረፍታቸው ጊዜ በደረሰ ሰዓት የብርሃን እናቱ እመቤታችን ሚካኤልንና ገብርኤልን ሰማዕቱን ቅዱስ ጊዮርጊስን አስከትላ መጥታ የጳውሎስ አበባ የጴጥሮስ ፍሬ የልጄ ተክል ወዳጄ ተክለ ሐዋርያት ሆይ ሰላምታ ይገባል አለቻቸው። ዳግመኛም እነሆ የተመኘውን ታገኘዋለህና ጊዜው ቀርቧልና ጽና፣ በርታ፣ እኔና ልጅን የለመንከንን ነገር አስብ ብላቸው ተሰወረች። አባታችን በተደጋጋሚ እመቤታችንና ጌታችንን ስለ ስሙ ብለው ሰማዕት የሆኑ ዘንድ ይለምኑ ስለነበረ ነው እመቤታችን ይህን የነገረቻቸው። ከዚህ በኋላ የንጉሡ የአጼ ዘርዓ ያዕቆብ ባለቤት አባታችንን ስለ ክርስቶስ ብለው መጥተው አስተምሩን፣ ምከሩን ብላ ለመነቻቸውና አባታችን ሄደው መከሯት። ልጃቸውን ገላውዴዎስን አስተምረው ባረኩት። ለንጉሥ አጼ ዘርዓ ያዕቆብ ብዙ ምስጢራትን ነገሩት። ንጉሡም በአቅራቢያው የእመቤታችን ታቦት ካለችበት ቦታ 3 ወር ከእርሱ እንዲቀመጡ ለመናቸው። እሳቸውም በዚያ ሲቆዩ የንጉሥ ወታደሮች በፈረስ ግልቢያና በድብደባ እየተገዳደሉ አይተዋዘኑ። የአረመኔዎች ሥራ ነው ብለው ሕግንና ሥርዓትን ሊያስተምሯቸው አስበው ወደ ንጉሥ አጼ ዘርዓ ያዕቆብ እንዲያናግሯቸው መልእክተኛ ላኩበት። ንጉሡም ዛሬ አይመቸኝም አሏቸው። አባታችንም መልእክተኛውን ስለ ሰዎቹ በከንቱ መሞትና ሌሎችም ምልክቶችን ላኩለት። መልእክተኛውም የመዘምራን አለቃ ደብተራ ስለነበር አባታችንን እኔ እያለሁ ለአንተ ነቢይነትን ማን ሰጠ ብሎ በክፉ ቃል ተናገራቸውና ሄዶ ከንጉሡ ጋር በክፉ ወሬ አጣላቸው። ወደ ንጉሡ ገብቶ ንጉሥ ሆይ ይህ መነኩሴ ድንቅ ነኝ ይላል፣ አንተን ግን ይሰድብሃል፣ በአንተ ላይም ብዙ ዘለፋ ይናገራል አለው። ንጉሡም በጣም ተቆጥቶ አባታችንን አስመጥቶ ለምን ይዘልፉኛል አላቸው። አባታችንም ዘለፋ ሳይሆን ሊሆን የሚገባውን ነገር ሁሉ ነገሩት። ይልቁንም ስለ ሴቶች፣ ስለ ፍርድና መሰራት ስለማይገባው ነገር ሁሉ ሲናገሩት ንጉሡንም ደፍረው ስለተናገሩት በኃይል ይደበድቧቸው ዘንድ አዘዘ። ከአፍና ከአፍንጫቸውም ደም እንደ ውሃ እስኪፈስ ድረስ ደበደቧቸውና አሰሯቸው። ዳግመኛም ንጉሡ ቢያስመጣቸው ደግመው ስለ ጥፋቱ ገሰጹት። አሁንም ጽኑ ድብደባን አደረሱባቸውና አሰሯቸው። በዚያም ብዙ አሰቃዩአቸው። በዚህም ጊዜ እመቤታችን ለአባታችን ተገልጣላቸው
እነሆ የልጄን ትእዛዝ ፈጽመ የተመኘውን አገኘ። ነገር ግን 2 ትዕግሥት በር ይቀርሃል። እርሱን ከፈጸምክ ልጄ ከዚህ ኃላፊው ዓለም ያሳርፋል አለቻቸው። አባታችንም እመቤታችን ሰማዕትነትን ስጭኝ ያልኩሽ በክርስቲያናዊ እጅ ነውን? ነገር ግን አማላጅነትሽ ሰማዕትነትን ለመፈጸም ያጽናኝ አሏት። ከዚህ በኋላ የንጉሥ ጭፍሮች አባታችንን በጠጠረ ጎዳና ላይ እየጎተቷቸው ብዙ አሰቃዩአቸው። የንጉሡ 8 ጭፍሮች በመቀጣጠብ ንጉሥ መቼ ሞታለሁ ብሎአል እያሉ በማሾፍ አባታችንን ወደ ዱር ወስደው የአቅማቸውን ያህል በኃይል ደበደቧቸው። የመንፈስ ቅዱስ ኃይል ባያጸናቸው ኖሮ በአንደኛ ሰው ዱላ ብቻ ነፍሳቸው ወጣች ነበር። በእስርም 8 ወር ከተቀመጡ በኋላ ከዚህ ዓለም በሞት የሚያርፉበት ጊዜ ስለደረሰ ቅዱሳን መላእክት ከእስር ቤት ነጥቀው ወስደው ወደ ሰማይ ያሳረጓቸውና በስሉስ ቅዱስ ፊት አቆማቸው። በዚያም ለ3 ሳምንት ቆዩ። ጌታችንም ለአባታችን ብዙ ሕይወትን ምስጢር ነገራቸው። እንደ ፀሐይ የምታበራዋን የምድር ማዕዘን ዓለም የምታክል ሰማያዊት አገር ርስት አድርጎ ሰጣቸው። ስምን የሚጠሩ ልጆችህ የገድልህን መጽሐፍ ከጻፉ ካጻፉ፣ ከሰሙ ዝክርህን ካዘከሩ፣ በጸሎት ከተማጸኑ ልጆች ጋር የምትኖርበት ዕድል ፈንታ ናት አላቸው። አባታችን ጌታችንን አቤቱ ፈጣሪ ሆይ ይህን ቃል ኪዳን የሰጠኝ አንተን የሚያስደስት ምን ነገር አደረግኩልህ? በቸርነት ነው እንጂ አሉት። ጌታችንም ዕድል ፈንታ ጽዋ ተርታ እውነተኛ የኔ ምስክር ከሚሆን ጊዮርጊስና ወዳጄ ከሚሆን ከዮሐንስ ጋር ይሁን አላቸው። ዳግመኛም ጌታችን 7 አክሊላትን አቀዳጃቸውና አንዱ ስለ ድንግልና ነው፣ አንዱ ሃይማኖትን ስለ ማስተማር፣ አንዱ ሃይማኖትህን ለማስተማር ከአንዱ አገር ወደ አንዱ አገር ስለሄድክ ነው፣ አንዱ ቅዱሳንን ለመጎብኘት እየተዘዋወርክ ከቅዱሳን ጋር ስለተነጋገርክበት ነው፣ አንዱ ስለ የዋህነትህ ኃላፊ ዓለምን ስለ መናቅ ነው፣ አንዱ ስለ ተወደደ ክህነት ነው፣ አንዱ ታግሰ ስለ መጋደል ነው፣ አንዱም ደምን ስለ ማፍሰስ ነው አላቸው። ጌታችን ይህን ቃል ኪዳንና ክብር ከሰጣቸው በኋላ ከዚህ ከሚጠፋው ዓለም አሳርፋለሁ አላቸው። ከዚህ በኋላ ተነጥቀው ከሄዱበት 3 ሳምንት በኋላ ተመልሰው ከእስር ቤት ሆነው ያዩትን ሁሉ ለአንድ ወዳጃቸው ለሆነ ቄስ ተክለ ኢየሱስ ነገሩት። ዳግመኛም አባታችን በእስር ቤት ሳሉ በመላእክት እጅ ተነጥቀው ወደ ሰማይ ከተወሰዱና ከጌታችን ቃል ኪዳን ከተቀበሉ በኋላ የብርሃን እናቱ ክብርት እመቤታችን እንዳነጋገረቻቸው ተናገሩ። እመቤታችን ማርያም ዘርዓ ያዕቆብን ይቅር በልልኝ፣ ኃጢአቱንም ተውለት፣ በልጄ ፊት ቀርበህ ግፌን ተመለከትልኝ አትበል፣ እርሱ ዘወትር ስሜን ይጠራልና ስለ ድንግልናዬም የሚያስተምር ነውና አለችኝ። እኔም የእመብርሃን ርኅራኄን እያደነቅሁ እመቤቴ ሆይ እያዘዝሽኝ ወድጄ ነው የምምረው። እኔ ኃጢአተኛ ለምን ይቅር አልልም? ይቅር እላለሁ እንጂ፣ ነገር ግን የአንቺ ጸሎት ሁላችንንም ይማረን አልኋት። አባታችን ተክለ ሐዋርያት የቅዱሳንን አጽም በመጎብኘት በረከትን ይቀበሉ ነበርና አንድ ቀን ቅዱሳንን ይጎበኙ ዘንድ ወደ እንፍራንስ አገር ሄዱ። በሰንበት ዋዜማም በሆነ ጊዜ ከአንድ ሰው ቤት ገብተው ያድሩ ዘንድ ወደ መንደር ገብተው እንዳስለመዱት በጸሎት ላይ ሳሉ አንድ አውራ ዶሮ አርደው ይበሉት ዘንድ በከበቡት ጊዜ ከጌቶቹ አምልጦ እየሮጠ አባታችን ወዳሉበት መጣ። አባታችንም ምን ሆንክ ብሎ ጠየቀው። ያን ጊዜም ዶሮ አንደበቱን ከፍቶ እንደ ሰው ለአባታችን ተክለ ሐዋርያት ተናገረ። አባታችንም ሰምተው አደነቁና አቤቱ እግዚአብሔር ሆይ ሥራ ድንቅ ነው፣ ምክረ ጥልቅ ነው፣ የማይነገረውን እንዲናገር ታደርጋለህ፣ የሚናገረውን የሰው ልጅ ካልፈለክ ዲዳ ታደርጋለህ አሉ። የሰው ልጅ አምላክነትን ከመሻቱ በፊት አራዊትና እንስሳት እጽዋትም ሁሉ ሰውን እንደ ጓደኛ ያናግሩት ነበር። በመጽሐፈ ኩፋሌ እንደተጠቀሰው አራዊት እንስሳትና እጽዋት አስቀድሞ በፍጥረት ጊዜ ሁሉም በአንድ ቋንቋ፣ በአንድ ቃል፣ በአንድ ንግግር ሰው ከጓደኛው ጋር እንደሚናገር ይናገሩ ነበር። አህያውም በለዓምን አፍ አውጥታ እንዳናገረችው በመጽሐፍ ተጽፏል። የኔርዮ ልጅ ባሮክ ንስርን ከመጽሐፉ ጋር ከኢየሩሳሌም ወደ ፋርስ እንደላከ ፊልሞናንም በስቃይ ውስጥ ሳለ ወደ መምህሩ ወደ እንድርያስ ርግብን ልኳት በእርሱ ላይ የደረሰውን ለእንድርያስ እንደነገረች ሁሉ
አሁንም እንዳያርዱት ከጌቶቹ በሸሸ ጊዜ አውራ ዶሮ ለአባታችን ለተክለ ሐዋርያት ነገራቸው። ያድኑትም ዘንድ ተማጸናቸው። አባታችንም የዶሮውን ባለቤት ጠርተው ፈገግ በማለት ቀስ ብለው በየዋህነት በዚህ ዶሮ ላይ ምን አዘዝክ? ወደ እኔ መጥቶአልና ኖ ታየው ዘንድ በዚህ አለ አሉት። ነገር ግን አባታችን ዶሮ በሰው አንደበት የተናገረውን ለዚህ ሰው አልነገሩትም፣ ደበቁት እንጂ ይህ ነገር ለሥጋውያን ሰዎች የተሸሸገ ነውና የዶሮውን ባለቤት ዛሬ አርደው ለምሳዬ በሰንበት ያዘጋጁልኝ ዘንድ አዝዤ ነበር ብሎ ለአባታችን ነገራቸው። አባታችንም ያን ሰውዬ ለእኔ ብለህ ሰንበት ስለሆነ ማርልኝ፣ አትረደው። ሰንበት ለፍጥረት ሁሉ ረፍት ናት፣ ለሰውም ለእንስሳትም ለአራዊትም ቢሆን ሰንበት ደስታ ናትና እንዳይጠምዷቸው እንስሳትን ያሳርፏቸው ዘንድ እንዲህ ብለው አባቶቻችን ሐዋርያት አዘዋል አሉት። ነገር ግን አባታችን ስለ ሰንበት ክብር ያንን ዶሮ እንዳያርደው በመከሩት ጊዜ ያ ሰውዬ እሺ የማይል ሆነ። ይልቁንም ዶሮን አርዶ ይበላው ዘንድ ወሰነ። አባታችንም ሰውየው ዶሮን እንደማይተው ሲያውቁ እኔ ዋጋውን እሰጥሃለሁ አሉት። ሰውየውም በዚህ ተስማምቶ እሺ አላቸው። የዶሮንም ዋጋ 2 እጥፍ የሚሆን ልብስ ከአባታችን ተቀበለ። አባታችንም ይህን ልብስ የሰጠው ዛሬ አትረድ ስላልኩ ብቻ አይደለም፣ ምንጊዜም እንዳትነካው፣ በእርሱ ላይ ብላዋ እንዳታነሳ፣ በፈቃደ እግዚአብሔር እስከሚሞትበት ጊዜ ድረስ ነው እንጂ ሲሞትም አራዊትና አዋፍ እንዳይበሉት አጣለው፣ በመሬቱ ውስጥ ቆፍረህ ቅበረው፣ ከራሱ የሚበልጥ ዋጋ 2 እጅ የሚሆን ሰጥቻለሁና በማለት ዳግመኛ እንዳያርደው በእግዚአብሔር ስም አማሉት። ከዚህም በኋላ አባታችን ዶሮውን የሚበላውን ይፈልግ ዘንድ እግዚአብሔር አድኖሃልና ሂድ አሉት። ዶሮውም ቃላቸውን ሰምቶ ራሱን ዝቅ አድርጎ ከእግራቸው በታች ወድቆ ሰግዶ ሕይወቱን ስላገኘ እየተደሰተ ወጥቶ ሄደ። አቡነ ተክለ ሐዋርያት በመጨረሻ ዘመናቸው በንጉሥ አደባባይ ኅዳር 27 ቀን ሲያርፉ ቅዱሳን መላእክት መጥተው ገንዘው ቀብሯቸዋል። በመካነ ቀብራቸውም ላይ ብርሃን ተተክሎ ታይቷል። ንጉሥ ዘርዓ ያዕቆብም በመካነ መቃብራቸው ላይ ብርሃን መውረዱንና ብዙ ተአምራት መደረጉን በሰማ ጊዜ እጅግ አደነቀ። ብዙ ምልክትም አገኘ። አባታችንም ሰማዕትነትን ይቀበሉ ዘንድ ተመኝተው ራሳቸው ለምነዋልና መደብደብ መሰቃየታቸው በእግዚአብሔር ፍቃድ ነው። ንጉሡም መነኮሳት ልጆቻቸውን ጠርቶ የአባታችንን ሥጋ በክብር እንዲያፈልሱ ነገራቸው። ርስት ጉልት የሚሆን መሬት ሰጣቸው። ነገር ግን አጽማቸው ከመፍለሱ በፊት ንጉሥ በሞት ስላረፈ ልጁ በዕደ ማርያም በአባቱ ዛዝ መሠረት የአባታችንን አጽም ከ13 ዓመት በኋላ ወደ ደብረ ጽሞና በክብር አፍልሶታል። ታቦታቸው ደብረ ሊባኖስ አውራጃ አጋት መድኃኔዓለም ይገኛል።